ሰላም ጤና ይስጥልን ውዶቼ፣ እንዴት ናችሁ? ሰላማችሁ ብዝት ይበል። ለዛሬ ሁለት ወቅታዊ የሆኑ ጉዳዮችን ወደ እናንተ እንላለን። በጣም አዝኛለሁ። ስለሆነት እንደዛ አልነበረም። እኔ ወንዶሰን ልጄን በጣም ወደዋለሁ። የበኩር ልጃችን ነው። ሁሉ ነገር በአንዴ ሲመጣ አስቸጋሪ ነው። አንድ ጊዜ መኪናውን ወስጄ አንዱን አቆምና ሲደብረኝ ሌላውን መኪና አስነስቼ እሄዳለሁ። መኪናውን የሆነ ሳለ አምጥቼ አቆምና ሞተር ሳይክሉን አስነስቼ እሄዳለሁ። ሁለት ወቅታዊ የሆኑ ጉዳዮችን ወደ እናንተ እንላለን። እነዚህ ሁለት ጉዳዮች ላይ እናንተ ሀሳብ እንድትሰጡ ነው ይዤው የምመጣው። የመጀመሪያው ሀሳብ ነፍሱን ይማረውና አርቲስት ኮሜዲያን ወንደሰን አውራሪስ እንግዲህ ያው ወር እየተጠጋ ነው እልፈቱን ከሰማን። መላሽው አንጀቴን በላሽ መሀል ድሬዳዋ ከዚራ ያለሽ ሆዴናናናና ሆዴናና ሆዴናናናና ሆዴናና ሆዴናናናና ሆዴናና ቤትሽና ቤቴ ሆዴናና አግድመት ላግድመት ሆዴናና አግድመት ላግድመት ሆዴናና አንገቴ ሰገገ ሆዴናና ስጋ እንዳየሽ ድመት ሆዴናና ስጋ እንዳየሽ ድመት ሆዴናና አዲስ አበባ ላይ ሆዴናና ሁለት ዛፎች አሉ ሆዴናና ሁለት ዛፎች አሉ አትደገፏቸው ልብ ይሰውራሉ ልብ ይሰውራሉ። በዚች እልፈቱን ከሰማንበት ጊዜ ጀምሮ ደግሞ በሚዲያ የወጡ አንዳንድ ነገሮች አሉ። የልጁና የባለቤቱ ጉዳይ አለ። ከዛ እንደገና ደግሞ ከነሱ ጋር ተያያዥነት ያለው ደግሞ የቤተሰብ ጉዳይ አለ። እነዚህን ሁለት ግሩፖችን ያገናኘ ደግሞ አንድ ሚዲያ ነበረ፣ ሰይፉ በኢቢኤስ በሚባለው እዛ ላይ የቀረበ ነገር አይተናል፣ ሰምተናል። እንግዲህ ምንድነው መጀመሪያ ምን ተባለ? እንግዲህ ባለቤቱ ገና ሶስተኛው ቀን ከመሆኑ በፊት ከቤቱ እንደወጣች ሰምተናል። ምክንያቷንም ዘርዝራለች። ብቻዋን አይደለም ልጇን ይዛ ነው የወጣችው። እዛ ላይ የቀረበውን ነገር ትንሽ ቀንጨብ አድርገን እናቅርበውና ወደ ሁለተኛው ደግሞ እንሄዳለን። ሻለች ሁለት በምሰማው ነገር ምናምን እየተረበሸች ነበረ። ያው እኔ ምንም አይነት ነገር እሱ ለኛ ምንም አይነት ነገር የተወለን ነገር የለም። ያው የለት የሚሰራትን ምናምን ነው እንትን የምንለውና በቃ መውጣት አለባት ምናምን ብዙ አንልም። እችን ከሰማን በቂያችን ነች። ከዛ ይህንን ደግሞ ሰምተው የወንደሰን አውራሪስ እናትና አባቱ ልክ አይደለም፣ አግባብ አይደለም እሷ የሄደችበት መንገድ፣ እኛ ስማችን በማይጠራበት መንገድ ነው ስማችን የተጠራው ብለው ደግሞ ይህንን እንግዲህ አምጥተዋሉ። እስኪ እንስማቸው የነሱንም። እግዚአብሔር ይመስገን ሐሙስ ለቀብር ደረስን። በዛውን ሰዓት እሷ ቤት ትፈልግ ኖሯል፣ እኛ አላወቅንም። ሰኞ የጀመረች ቤት እየፈለገች ነበር አሉ እና ቅዳሜ ዕለት ቤት አግኝታ ቤቱን ለቀቀች። ከዛ ሰልስት ነበር፣ ያው ሐሙስ ተቀብሮ ሰልስት ነው። ቅዳሜ ቤት ለቀቀች። ለምንድን ነው የምታስለቅቋት ምናምን አሉ ሰዎች መጡ። እነኛ አላልናት። እንግዲህ እንደሰማችሁት ነው። አንዳንድ ጊዜ ሶሻል ሚዲያ በጣም ክፋቱ ምንድን ነው?
ብዙ ህዝብ ጋር ይደርሳል፣ ብዙ ሰው ጋር ይደርሳል። አንዳንድ ጊዜ ባልና ሚስት መካከል ሶስተኛ ወገን ባይገባ ይባላል። እንደምንሰማው እውነት ይመስለናል። ምክንያቱም ሶስተኛ ሰው የገባበት ትዳር አይጸናም። ይሄ በቃ ያየነው ነገር ነው፣ ያየነው ነገር ስለሆነ ማለት ነው። ከዛ ጋር ተያይዞ ይሄም እንደዚህ መሆኑ ሶሻል ሚዲያ ክፋት የምለው ይሄንን ነው። እንደ ሶስተኛ አይን ነው የምናየው። ሶስተኛ አይን ገብቶበታል። ግን አንዳንዴ ደግሞ ሶስተኛ አይን ገብቶ ማስታረቅ ይቻላል። በባልና በባለትዳሮች መካከል እውነኛ ሰው ቢገባ በእርግጠኛነት ይታረቃሉ ብዬ አስባለሁ። ከስንት አንዱ በሶሻል ሚዲያም እንደዚሁ ከስንት አንዱ እንደዚሁ ይታረቃሉ ብዬ አስባለሁ። ያየናቸው አሉ ባልና ሚስቶች በጣም በቃ ያላቸውን ችግር እዛው ተቋቁመው አጠገባቸው ጋር ላለው ሰው መንገድ ሲገባቸው ለሶሻል ሚዲያ በቃ ታርቀናልም እንደዚህ ሆነን ነበርን፣ አሁን ግን ሰላም ነን ብለው አውርተው ከዛ እንደገና ደግሞ ድጋሚ እየተጣሉ ብዙ ስለምናቅ ማለት ነው። እከሌ ባንልም እንደዛ ሁሉ ሶሻል ሚዲያ ላይ ሲወጣ ምክንያቱ ምንድነው? እኔ እንደሚመስለኝ ልክ ሶሻል ሚዲያ ላይ ስንሆን ያ ሶሻል ሚዲያ ላይ የተላለፈው ነገር በአጋጣሚ ልናገኘው እንችላለን። አይጠፋም፣ በቃ ከዛ ከሶሻል ሚዲያ አይጠፋም። ስለዚህ እናየዋለን። ስናየው እከሊት እንዲህ ብላለች፣ እከሌ እንዲህ ብሏል ብለን እንነሳለን ማለት ነው። ማጥፊያ መንገድ የለንም። ሰዎች ይጣላሉ። ሲጣሉ እዛው መታረቅ ሲኖርባቸው በሶሻል ሚዲያ ውስጥ ይገባሉ። ሶሻል ሚዲያ ላይ ደግሞ እከሌ ጎድቶኛል ይላል። እንደገና ደግሞ ጎጂ የተባለው ደግሞ ይመጣና እኔ አልጎዳውም። ከዛ በሁለቱ መካከል ያለ ኮንቨርሴሽን አለ። እነዛን ነገሮች ቅብብሎሹን ሁለቱም በሆነ ሰዓት ላይ ስለሚሰሙት ድጋሚ ለመታረቅና አብረው ለመጓዝ በጣም ከባድ ነው የሚሆነው። ይህንን ያነሳሁት እንግዲህ በእነዚህ ቤተሰቦች መካከል ከባድ ነገር ነው የተፈጠረው። እንደሰማችሁት እንዳያችሁት ሚስትየውም ስትመጣ ከልጇ ጋር ያደረገችውን ነገር ያለችውን ነገር ሰምታችኋል። የሆነችውንም ነገር አድምጣችኋል። በጣም ፊል አድርጋችኋል። እንዴት ደግሞ የኢትዮጵያ ባህልና ወጉ አይደለም እንደዚህ አይነት 3 ቀን ሳይሞላው እንዴት ትባረራለች? ሚዲያ ላይ በጣም ሌሎች ሰይፉ ጋር ከመቅረባቸው በፊት ሌላ ሚዲያ ላይ ቀርበዋሉ፣ ብዙ ነገር ብለዋሉ። እነዚህ ነገሮች አሉ። እነዚህ ቁጣን ይፈጥራሉ ማለት ነው። አሁን ለዛ ነው ምላሽ ለመስጠት ደግሞ ቤተሰብ እኛ እንደዚህ ያላደረግንም ብለው ደግሞ የመጡት ማለት ነው። የእነዚህንም ሰምታችኋል። ግን እነዚህን ሰዎች እንዴት ማስታረቅ ይቻላል? መጀመሪያ ሲቅር መባባል አይችሉም ወይ ነበር ወይ? ከባድ ነው። ግን ያው እንደኔ እንደው ሁሉም ነገር ተትቶ ስለ ልጅቷ ሲባል እንትኑን እንኳን ቢፈጥሩ መቀራረቡን ቢፈጥሩ አሁን እንደተለያዩት ሆነው ግን የኑሮ ሁኔታውን ተውት በቃ እሷም ተመለሳ ወደዛ አትገባም። እነሱም ደግሞ ቢያስገቧት ይህንን ነገር ስለማይረሱ ከአይምሯቸው አንድ ላይ ይሆኑ አይደለም። ግን ስለ ልጅቷ ሲባል ፍቅር ቢወርድ አንዳንድ የማይወቀሱ ሰዎች ባይወቀሱ ነው። ወንድዬ ለእኔ በመልካም ጊዜም በመጥፎም ጊዜም ከአጠገቤ የማይለይ ወንድሜ ነው። በጣም ብዙ አመታችን ነው። ዳንኤል የሚባለው ጎበዝ ወንደሰን የ15 ዓመት ጓደኛዬ ነው አለ። እንኳን 15 ዓመት ለ5 ደቂቃ የሚያውቀው አልመሰለኝም። እኔ ከጎኗ ቆማለሁ
ልጅቷንም እሷንም ሞራል እየሰጠ እኛን አደባባይ ያወጣን ዳንኤል ነው። በይቅርታ ቢታለፉ ላለው እንግዲህ ይህንን ይመስላል። መጀመሪያ ላይ ያለው ይህንን ይመስላል። ወደ ሁለተኛው ስመጣ አንድ ቪዲዮ ሰርቼ ነበረ። በጣም ፊል አድርጌ ማለት ነው። እንትን ነኝ የሆነ ነገር ሲኮን ደስ የማይለው ሰው ታውቃላችሁ። በብዛት ሰው ሲያዝን የማይወድ ሰው እንደዛ አይነት ነኝ። ብዙ ቀረጻዎች ወጥቻለሁ እና ቀረጻ ላይ አጋጣሚ ሆነው የምቀርጻቸው ነገሮች ሞር ትራጀዲ ሰዎች የሚረዱበትን ነገር በቃ ችግር ላይ ያሉ ሰዎችን የመቅረጹ አጋጣሚ ብዙ ጊዜ አጋጥሞኛል እና እዛ ላይ ስቀርብ በጣም በቃ 2-3 ካሜራውን ትቼ የወጣሁባቸው ጊዜያቶች አሉ። በቃ እንባዬ መጥቶ ማለት ነው። እንባዬ መጥቶ በቃ ምን ልበላችሁ ከምናገረው በላይ ያደረጉኝ ነገሮች አሉ 2-3 ማለት ነው። እና አሁንም አንዳንድ ሰዎች በብዛት ሰዎችን ሲረዱ የነበሩ ግለሰቦች የሆነ ነገር ሆኑ ሲባል እመም ይሰማኛል። እንግዲህ ያው ወዴት እየተንደረደርኩ እንደሆነ የምታውቁ ይመስለኛል። ወደ ማስተር አብነት ነው የሚሄደው። ማስተር አብነት ያወራቸውን የተናገራቸውን በህመሙ ላይ ሆኖ ጸሎት አድርጉልኝ ያላቸውን ነገሮች ሁሉ ሰምቻለሁ እና ያስፈልጋል። በቃ ወዴት ነው የወሰደኝ? ወደ ኢዮብ ወሰደኝ። እንግዲህ መጽሐፍ ቅዱስን የምታነቡ መጽሐፍ ቅዱስን ብቻ አይደለም ስለ ኢዮብ ታሪክ የምታውቁ ብዙ ትኖራላችሁ ብዬ አምናለሁ። ኢዮብ ደግ ነበረ፣ ደግ አባት ነበረ። በጣም ብዙ ንብረት የነበሩት ከምላችሁ በላይ እንግዲህ አስተምሮቱም ያ ነው። ስለ ጽናት ሲወራ ስለ ኢዮብ ነው የሚወራው። ግን እግዚአብሔር አምላክ ሁሉንም ነገር ወሰደበት ነው። እንደውም የሚፈትን እርኩስ መንፈስ መጥቶ ሰይጣን መጥቶ በቃ ንብረት ስላለው ነው እንጂ ንብረቱን ብትነጥቀው አያምንም እስከ ማለት የደረሰበት ጊዜ ነው። ግን እግዚአብሔር አምላክ በሱ ስለሚተማመን እሱ ምንም ነገር ቢሆን ከኔ ከአምላኩ አይለይም ብሎ ስላሰበ ለፈተና አቀረበው ነው። አሁንም ፈተና ነው። ይህንን ፈተና ደግሞ እንደው ኢዮብን ሲጠብቁ የነበሩ መላእክት፣ ኢዮብን በልመና ሲያገለግሉ የነበሩ ቅዱሳን ሰዎች እነዚህ የነሱ ጸሎትና ልመና ታክሎበት ነው ኢዮብ እግዚአብሔርም የተማመነበት። እሱ ይለግስ ነበራ በፊት፣ ያበላ ነበራ በፊት። እሱ ከሀብቱ ብዙ ነገር ያደርግ ስለነበር ማለት ነው። ስለዚህ ምንድነው የሆነው? ፈትነዋለው፣ ተፈተነ፣ ግን ፈተናውን አለፈ። ስለዚህ አሁንም ለፈተና ነው የመጣው። በብዙ ነገር እግዚአብሔር ይፈትነናል። ስለዚህ እግዚአብሔር ሲፈትነን በጽናት መቆም አለብን። ልክ እንደዚህ ማለት ነው። እና ወንድሜ አይዞ በርታ፣ እኛም በጸሎት እናግዛለን፣ እንጸልያለን። ስለዚህ እግዚአብሔር እንግዲህ ድነቱን ያወርድል ነው የምንለው። ብዙ እናቶች፣ ብዙ ምስኪን አባቶች፣ ብዙ ጎዳና ላይ የወደቁ ወገኖች ይጸልዩልሃል።
የጸሎትን ትርጉም ስለማቅ ነው። ጸሎት በጣም ትልቅ ቦታ አለ አላቸው። አባቴ ገንዘብ አላቸው እኮ እኔ ወደ እነሱ ፊት ምን ብዬ ሊሄድ እኮ ነው የያዝኩትን የበተንኩ ሰው ያን ሁሉ ንብረት ከእጄ ያጠፋው ሰው ምን ብዬ ወንድሜ ጋር ልሄድ? አዲስ አበባ የምኖረው ወንድሜ ጋር ምን ብዬ አባቴን ድጋሚ ሊጠይቅ አፈርኩ። እግዚአብሔር ከዛ በኋላ እጄን ባረከ። የነካሁት ሁሉ ይባረካል። ይተርፋል ብዬ የሰራሁት ሁሉ በእጥፍ ይተርፋል። በአጭር ጊዜ ውስጥ እግዚአብሔር በብዙ በረከት ባረከኝ። ውዶች እንግዲህ ይህንን ብያለሁ። መጀመሪያ ላይ ደግሞ የጋበዝኳችሁ አንድ አጭር ነገር ነበረች፣ እሷንም ሰምታችኋል። እንግዲህ በሚቀጥለው ደግሞ አሪፍ ነገር ይዤላችሁ እንድመጣ ላይክ እና ሼር አድርጉ። ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉ፣ እንዲደርሳችሁ ሰብስክራይብ አድርጉ። እኔ በጣም ነው የምወዳችሁ። ሁሌም እንደምለው ለሀገራችን ሰላም፣ ፍቅር እግዚአብሔር አምላክ ያድላት። የሚገርማችሁ ዝናብ እየዘነበ ነው። ዛሬ ቀኑ ስንት ነው? ታህሳስ 13። ታህሳስ ላይ ግን ዝናብ ይዘንባል። የሱ ነው ሁሉ ነገር የሱ አይደለም። እንዲህ ነው ሀገራችንን የሚጠብቃት። ሰላም ሁኑልኝ።